ክቡራትና ክቡራን እንደምንቆያችሁን ይህ ኢሲኤን ቴሌቪዥን ነው። ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃ ይዘላችሁ ቀርበናል። አብራችሁን ቆዩ። የአፍሪካ የቁንጅና ንግስቶች ወደ አዲስ አበባ ሊመጡ ነው። ሁለተኛው ሚስ አፍሪካ ኢሰንስ ኢንተርናሽናል አዲስ አበባ ላይ በድምቀት ሊካሄድ ነው። የአፍሪካን ውበት ጥበብና የባህል እሴት በአንድ መድረክ የሚያገናኘውና በጉት የሚጠበቀው ሚስ አፍሪካን ኢሰንስ ኢንተርናሽናል 2026 የቁንጅና ውድድር ለሁለተኛ ጊዜ በአዲስ አበባ ሊካሄድ መሆኑ በባለፈው ሳምንት ተገለጸ። እስካሁን በተገለጸው ሚስ አፍሪካ ኢሰንስ አመሰራረቱ ዋና ዓላማ አዲስ አበባንና ኢትዮጵያ ውስጥ ያሉትን ገጽታዎችን ለዓለም ለማሳየት በቢዩቲ በኩል በውበትና በውበት በኩል አዲስ አበባ በዚህ በኩል ወደ አፍሪካ ኮንቲኔንትና ወደ መላው ዓለም እንድናሳይበት አድርገን የጀመርነው ኢኒሺዬሽን ነው። የአዲስ አበባ ቱሪዝም ኮሚሽን ከማሂ ኢቨንትስ ጋር በመተባበር ባዘጋጁት በዚህ ታላቅ ዓለም አቀፍ መድረክ ከመላው የአፍሪካ ሀገራት የተውጣጡ ተወዳዳሪዎች የሀገራቸውን ወካይ ባህልና ማንነት ይዘው የሚቀርቡበት ይሆናል ተብሏል። ይህ እጅግ ማራኪ እና ድንቅ ዝግጅት በመጪው ሚያዝያ 24 ቀን 2018 ዓ.ም በአዲስ አበባው እምብርት በወዳጅነት ፓርክ በድምቀት እንደሚካሄድ ተነግሯል። ይህ በሁለተኛው ጊዜ ግን ከተለያዩ የአፍሪካ ሀገራት ከ10 በላይ የአፍሪካ ሀገራት የሚመጡ አገራቸውን ወክለው አዲስ አበባ ላይ ይህን የቁንጅና ውድድር ያደርጋሉና ይህ ቀጣይነት እንዲኖረው እንዲሁም ደግሞ አዲስ አበባ የኮንፈረንስ የቱሪዝም መቀመጫ እንደመሆኗ ማዕከል እንደመሆኗ ከዚህም ደግሞ በተጨማሪ የፋሽን የቁንጅና እንዲሁም የተለያየ የክሪኤቲቭ ኢንዱስትሪው ሀብ እንድትሆን ስለምናስብ ይህንንም ጥረት ለማሳካት እንደዚህ አይነት ውድድሮች እንዲበረታቱ እንፈልጋለንና ይህን ውድድር አዘጋጅተናል በጋራ ማለት ነው። ዝግጅቱ ከተራ የቁንጅና ውድድር ባለፈ ኢትዮጵያ ያላትን የቱሪዝም መስህቦችና የቆየ ባህል ለዓለም አቀፍ ማህበረሰብ የምታስተዋውቅበት ትልቅ የዲፕሎማሲ መድረክ ሆኖ ያገለግላል ሲሉ አዘጋጆቹ ተናግረዋል። ዘንድሮ ለሁለተኛ ጊዜ የሚካሄደው የውድድር ሴትን ማብቃት ሀገርን ማብቃት ነው በሚል መሪ ቃል የተሰናዳ ሲሆን ይህም የአፍሪካ ሴቶች ያላቸውን አቅም እውቀትና ተጽዕኖ ፈጣሪነት ለማሳየት ያለመ መሆኑ ተመላክቷል። የኢትዮጵያና የመዲናዋን መልካም ገጽታ ለዓለም በማሳየት የቱሪዝም ፍሰቱን ማሳደግ ይቻላል ተብሏል። አፍሪካውያን በውበትና በጥበብ አማካይነት ያላቸውን አንድነትና ብዝሃነት የሚያከብሩበት መድረክ መፍጠርም እንደታሰበ ተነግሯል። መሰል ዓለም አቀፍ ሁነቶችን አዲስ አበባን የአፍሪካ እና የቱሪዝም የኢቨንት ማዕከል ለማድረግ የሚደረገውን ጥረት ያግዛል ተብሏል። አዲስ አበባ አፍሪካውያን እህቶቻችን በክብር የተቀበላ የባህል የውበት እና የአንድነት ድልድይ ለመሆን ዝግጅቷን ማጠናቀቋን የቱሪዝም ኮሚሽን ገልጿል።